ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት አስቀድሞ መጣ ነው የሚለው ወንጌሉ። ወመጣ ቀዲሙ ሌሊተ፣ አስቀድሞ በሌሊት ወደ ጌታ መጣ። ለምን ድጋሜ ጌታችንን ለመገነዝ ይመጣል? ይህ ታላቅ ሰው ጌታችንን ለመገነዝ አስቀድሞ ድጋሜ ከመምጣቱ በፊት አስቀድሞ አሁን መጣ። ሁለተኛው አስቀድሞ መጣ የተባለው ከማመኑ አስቀድሞ በግላ ኦሪት ውስጥ እንዳለ በመንፈስ ቅዱስም ሳይቀበል ከግላ ኦሪት ሳይላቀቅ ከመንፈስ ቅዱስ ጋር ሳይማወቅ ይላሉ ሊቃውንቱ ሲያብራሩት። ሌሊት ኒቆዲሞስ ለምንድን ነው ቀን ያልመጣው? ሌሊት ለምን መጣ የሚለው ኢትዮጵያውያን መተርጉማን ሶስት ነገር ያስቀምጣሉ። አንደኛ ውዳሴ ከንቱ ፈልጎ ነው ይላሉ። ምን ፈልጎ አልኳችሁ? ኒቆዲሞስ ቅድም እንዳልኳቸው የተማረ ሰው ነው። ምን ያለ ሰው ነው? የተማረ ነው፣ ባለስልጣን ነው። ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የሚመጣ ከክርስቶስ ለመማር ነው። ታዲያ አይሁዳውያን ይህ ሰው ተምራለሁ እያለ ያስተምረን ነበር፣ ለካ እውቀቱ አልተካተተለትም እንዴ? ለካ በቂ ትምህርት የለውም እንዴ? ትምህርት ያንሷል ወይ ብሎ እንዳይንቆት ነው ይላሉ። አንደኛው መቼም ላለመናቅ የማናደርገው ነገር የለም አይደል? ብዙዎቻችን ላለመናቅ የማናደርገው ነገር የለም። ውስጣችን ባዶ ሆኖ ውስጣችን ጎዶሎ ሆኖ በውስጣችን ምንም ሳይኖር እንኮፍታለን እኮ ቤት። አምላካችን ልዑል እግዚአብሔር ራሳችንን ከማስታበይ ሁላችንንም ይሰውረን። ራሳችንን እንኮፍሳለን። ውዳሴ ውዳሴ ከንቱ ብሎ ሌሊት መጣ ይላል። በሁለተኛ ደረጃ ኒቆዲሞስ በሌሊት የመጣበት ትልቁ ምክንያት ቀን በአደባባይ ተቀምጦ ስራ ሲሰራ ይውል ስለነበረ ሌሊት እረፍት በሚያደርግበት ሰዓት በእረፍቱ ሰዓት ወደ ጌታ መጣ። ይህ ደግሞ የሆነው ቀን የተሰጠውን ኃላፊነቱን መወጣት እንዲችል ነው። የተሰጠውን የሕዝብ ኃላፊነት የተሰጠውን የሀገር አደራ ከእግዚአብሔር የተቀበለው ስልጣን በአግባቡ ሊጠቀም ቀን እየሰራ ይውላል። ሌሊት ወደ ጌታ መጣ። ሌላኛው በዚያን ዘመን አይሁድ ከክርስቶስ ጋር የተገኘ ሁሉ ይገደል የሚል ሕግ ነበራቸው። ከምኩራብ ወጥቶ ይሰደዳል አይደለም የነሱ ገዣቸው ሲሆን አይደለም አለቃቸው ሊሆን በዛች ሀገር እንኳን እንዲኖር አይፈቀድለትምና አይሁድን ፈርቶ በሌሊት መጣ ይላል። ሌላኛውና ዋነኛው ግን ሌሊት እንደምትመለከቱ አእምሮ ይሰበሰባል። አእምሮ ምን ይላል? እርጭ በሚልበት ሰዓት ጸጥታ ነው። ክርስቶስ የሚያስተምረውን ትምህርት በጸጥታ ባልባከነ ሕሊና በተሰበሰበ ሀሳብ ትምህርቱን ለመማር ስለፈለገ በሌሊት መጣ ይላሉ ሊቃውንቱ። የመጨረሻውና ምስጢሩን ደግሞ ስናይ ሌሊት የጨለማ ጊዜ ነው። ቀን ደግሞ ምንድን ነው? ቀን ብርሃን ነው። ኒቆዲሞስ እስካሁን ድረስ ያለውበት ህይወት የጨለማ ህይወት ነው። አንተን ሳላም ነው ያለሁኝ፣ አንተን ሳላም ነው ያለሁኝ፣ አንተን ሳላምና አንተን ሳላውቅ የኖርኩበት ጊዜ የጨለማ ነው የሚለው መልእክት ሊያስተላልፍ በሌሊት መጣ ይላል። ከክርስቶስ ውጭ የምንኖረው ኑሮ ከእግዚአብሔር ርቀን የምናገኘው ደስታ ወገኖች የጨለማ ህይወት ነው። ከክርስቶስ ውጭ የምንኖር ምንም እንኳ በጠራራ ፀሐይ ብንመላለስ፣ ምንም እንኳ ብዙ ሻውዛዎችን አብርተን በውስጡ ብንንቀሳቀስ ክርስቶስ በውስጣችን ከሌለ ህይወታችን ጨለማ ነው የሚሆነው። ኒቆዲሞስ ይህንን ሊያስረዳ በጨለማ ወደ ክርስቶስ መጣና ታዲያ ሲመጣ መምህር ሆይ አንተ የምታደርገውን ሊያደርግ የሚችል እግዚአብሔር ከሱ ጋር ከሆነ በስተቀር ማንም የለምና አንተ የምታደርገውን ታምራት ማድረግ የሚችል ሌላ ማንም የለምና አንተ ከእግዚአብሔር ተልከህ ልታስተምር እንደመጣ እናውቃለን አለ። የመጀመሪያው ንግግር ከእግዚአብሔር ተልከህ እንደመጣ እናውቃለን። አንተ የእግዚአብሔር መልእክተኛ ናስተውሉ ኒቆዲሞስ አሁን ምሁረ ኦሪት ነው እንጂ ምሁረ ወንጌል አይደለም። ከዚህ የተነሳ መድኃኔ ዓለም ኢየሱስ ክርስቶስን እንደነ ናትናኤል አንተ እውነት የሕያው የእግዚአብሔር ልጅ ነህ አላለው። አንተ አምላክ ነህ አላለው። ከእግዚአብሔር ተልከህ እንደመጣ እናውቃለን። በሱ ቤት መልካም ነገር መናገሩ ነው። በሱ ቤት አሞግሶ መቅረቡ ነው። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የናትናኤል የኒቆዲሞስን መምጣት
መቁረብን ስለተረዳ ኒቆዲሞስን ዝም ብሎ ጊዜያዊ ነገር ነግሮት ሊመልሰው አልፈለገም። ኒቆዲሞስ እንዲድን ሕይወትን እንዲያገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለፈለገ አማን አማን እብለከ ዘይተወልደ ዳግመ ኢይክልሬ ያለ መንግሥተ እግዚአብሔር። ኒቆዲሞስ ሆይ እውነት ነው አንተ እንዳልከው ከእግዚአብሔር ተልከህ የመጣኸው። እግዚአብሔር አብሮት ካልሆነ በስተቀር አንተ የምታደርገውን ታምራት ማድረግ የሚቻለው የለም ብለሃል። ይህ ማለት ከእግዚአብሔር አካል ዘእምአካል ባሕሪ ዘእምባሕሪ ያልተወለደ ይህንን ነገር ሊያደርግ አይችልም። ነገር ግን ሁለተኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያይ አይችልም። ስንተኛ ያልተወለደ? የእግዚአብሔርን መንግሥት ሊያይ አይችልም። ሁለተኛ ያልተወለደ። እውነት እውነት እልሃለሁ። በዚህ ሰዓት ኒቆዲሞስ ደነቀው፣ ግራ ገባው። እሱ እስካሁን ድረስ የሚያውቀው ስለ ሥጋ ልደት ነው፣ ስለ መጀመሪያ መወለድ ነው። ስለ ሁለተኛ መወለድ ምን እንደሆነ አያውቅም። በጣም ግራ ተጋባ ኒቆዲሞስ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አንደበት ይህንን ቃል ከሰማ በኋላ ሰው ሁለተኛ መወለድ የሚችለው እንዴት ነው? ሰው ካደገ በኋላ ወደ እናቱ ማኅፀን ተመልሶ ይገባል? ወደ እናቱ ማኅፀን ተመልሶ ገብቶ ድጋሜ እንዴት ሊወለድ ይችላል? እኔ ትልቅ ሰው ነኝ፣ እንዴት ድጋሜ ወደ እናቴ ማኅፀን ተመልሼ መግባት እችላለሁ? አለው ኒቆዲሞስ። አስተውሉ ምዕመናን፣ በሰው ሰውኛ ስንመለከተው በሃይማኖታዊ የምስጢር አረዳድ ካልተረዳ ነው የሚረግ ቃል ነው። ሁለተኛ ያልተወለደ ምን ሊያይ አይችልም? የእግዚአብሔርን መንግሥት ሊያይ አይችልም። ሁለተኛ መወለድ እንዴት ነው? እንዴት ነው ሁለተኛ የምንወለደው? ሰው ካደገ በኋላ መጀመሪያ ከእናቱ ከተወለደ ካደገ ትልቅ ከሆነ በኋላ ኒቆዲሞስ ደግሞ ወይን ሽምግልና እየተጠጋ ነው ያለው። በጣም ውረወሪት ነው። በሚያነባቸው የዓለም መጻሕፍት ላይ እስካሁን ድረስ ስለ ሁለተኛ መወለድ አላገኘም። ስለዚህ ነገር ተንትኖ ያስረዳው ምሁር የለም። ስለ ሁለተኛ መወለድ አንድም ቀን ሰምቶ አያውቅም። ኒቆዲሞስ እጅግ በጣም ደነቀው። እንዲህ ሊሆን ይችላል አለ። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጠለና መጀመሪያ ሁለተኛ ያልተወለደ የእግዚአብሔርን መንግሥት አያይም ብቻ ነበር ያለው። ሁለተኛ ቀጠለና ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም። ከምንና ከምን? ከውሃና ከመንፈስ ቅዱስ መጀመሪያ መወለዱን ብቻ ነው የነገረው። ሁለተኛ ቀጠለና የሚወለደው ከምን እንደሆነ እንዴት እንደሚፈጸም አብራራለት። ሁለተኛ መወለድ ማለት ወገኖቼ መጠመቅ ማለት ነው። ምን ማለት ነው? መጠመቅ ነው። ዘተወልደም ሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው። ከመንፈስ የተወለደ ግን መንፈስ ነው። እያንዳንዳችን በመጀመሪያ ከእናታችንና ከአባታችን እንወለዳለን። ከምናችንና ከምናችን? ያ የሥጋ ልደት ነው። እኔ በአባቴ በመወለዴ በአባቴ እጠራለሁ፣ የአባቴ ልጅ እባላለሁ። ከእናቴ በመወለዴ በእናቴ እጠራለሁ፣ የእናቴ ልጅ እባላለሁ። ይህ የሥጋ ልደት የመጀመሪያው ልደት ይባላል። በዚህ ልደት የእግዚአብሔርን መንግሥት ሳይሆን የምንወርሰው የወላጆቻችንን እነሱ ያፈሩትን ሀብትና ንብረት ነው። የሰው ልጅ ደግሞ የተፈጠረው በዚህ ዓለም ላይ ያለውን ንብረት ወርሶ ብቻ እንዲቀር ሳይሆን በሰማይ ያለውን የእግዚአብሔርን መንግሥት ሊወርስ፣ የአባቱ የእግዚአብሔርን ሀብት ሊወርስ፣ በአባቱ በእግዚአብሔር መንግሥት ሊኖር ነው። ያንን ሊያገኝ ደግሞ ዳግመኛ መወለድ ያስፈልጋል። ዳግመኛ የምንወለደው ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ነው። ከምንና ከምን አልኳችሁ? ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በ40ና በ80 ቀናችን በምንጠመቅበት ጊዜ ረቂቅ ልደትን እንወለዳለን። ዳግመኛ መወለድ ያን ጊዜ ስንጠመቅ ያን ጊዜ ካህኑ ውሃውን ባርኮ ከጌታ ቀኝ ጎን ወደ ፈሰሰው ወደ ማየ ገቦ በጸሎቱ ቀይሮ በላያችን ላይ ውሃውን በላያችን ላይ በሚያፈስበት ሰዓት ያን ጊዜ በሚታይ አገልግሎት የማይታየውን ረቂቅ ልደት እንወለዳለን። የማይታየውን ረቂቅ ልደት ያን ጊዜ የእግዚአብሔር ልጆች እንሆናለን። ዳግመኛ መወለድ ማለት ያ ነው። ዳግመኛ ያልተወለደ ያልተጠመቀ ማለት ክርስትና ያልተነሳ ማለት የእግዚአብሔርን መንግሥት ሊያይ አይችልም። ወደ እግዚአብሔር መንግሥት ሊገባ አይችልም። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ይነግረዋል። ከውሃና
ከመንፈስ ያልተወለደ በውሃ ያልተጠመቀ እያንዳንዳችን በ40 እና በ80 ቀናችን በቤተ ክርስቲያን መጥተን አገልግሎቱ የሚፈጸመው በውሃ ነው አይደለም? በውሃ እንጠመቃለን እንጂ የምንወለደው ግን ከውሃ ሳይሆን ከምንድን ነው? ከምንድን ነው የምንወለደው? ከመንፈስ ቅዱስ። መንፈስ ቅዱስ ራሱ በውሃ ይመሰላል። በውሃ ይመሰላል። ውሃ በላያችን ላይ እንደሚፈስ መንፈስ ቅዱስ በእኛ ላይ ፈሶ በእኛ ላይ እንደሚያድር መገለጫ ነው። ያልተጠመቀ በ40 እና በ80 ቀን የሥላሴን ልጅነት ያላገኘ የእግዚአብሔርን መንግሥት ሊወርስ አይችልም። እያንዳንዳችን የእግዚአብሔርን መንግሥት ለመውረስ ለእግዚአብሔር መንግሥት ራሳችንን እጮኛ ለማድረግ የእግዚአብሔር መንግሥት የምንወርስበት የመጀመሪያው ልደታችን፣ ሁለተኛው ልደታችን ከማኅፀነ ዮርዳኖስና ከአብራከ መንፈስ ቅዱስ የምንወለደው ልደት። ይህንን ነገር ኒቆዲሞስ ለጊዜው ሲያይረቆበታል። እንዴት እንደሚወለድ ሲነግረው ከውሃና ከመንፈስ እንደሆነ አሁንም ግራ ሲገባው እንዴት ነው ሊሆን የሚችለው ሲለው ይሄ የሚሆነው በእግዚአብሔር ጥበብ እንጂ በሰው እውቀት አይደለም። ንፋስ ወደ ፈለገው ይነፍሳል። ንፋስ በሚነፍስበት ሰዓት ድምፁን ትሰማለህ እንጂ መልኩን አታይም። ድምፁን ትሰማለህ እንጂ ምን አትልም? መልኩን አታይም። ወዴት እንደሚሄድም አታውቅም። ነገር ግን ዛፉን ሲያነቃንቀው፣ ባሕሩን ሲገስጸው ግብሩን ታያለህ። ከመንፈስ ቅዱስ የሚወለዱት ልደትም እንደዚሁ ነው። ከመንፈስ ቅዱስ የተወለደ ሰው መንፈስ ቅዱስ በሱ ላይ አድሮ ስርዓት ያሰራው እንጂ እንዴት ነው የሚወለደው? እንዴት ነው ሊሆን የሚችለው የሚለው ነገር ልትረዳ አትችልም። በመንፈስ ቅዱስ ስንወለድ የሚከናወነውን አገልግሎት ብቻ እናያለን። ካህኑ ውሃውን በጻሕል ሲያደርግ ያንን ሲባርከው ጸሎቱን ሲጸልይ ከዛ ውሃውን አንስቶ ደግሞ እኛን ሲያጠምቀን እናያለን። የሚፈጸመውን የሚደረገውን አገልግሎት እናያለን። በሚደረገው አገልግሎት ግን የሚሰጠንን ጸጋ እናያለን። ካህኑ ውሃውን ሲባርክ እናያለን። ካህኑ ውሃውን ሲባርከው ያ ውሃ ከውሃነት ወደ ማየገቦነት ይለወጣል። ወደ ምን ይለወጣል? ወደ ማየገቦነት ይለወጣል። ወደ ማየገቦነት። ማየገቦ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለይቶ በመስቀል ላይ እያለ ለንጊኖስ የሚባለው ሐራዊ ቀኝ ጎኑ በሚወጋበት ሰዓት ከቀኝ ጎኑ ውሃና ደም ፈሷል። ያ ውሃ የኔና የእናንተ የምንጠቀምበት መጠመቂያችን ነው። አሁን በቤተ መቅደስ በሚፈጸመው የምስጢረ ጥምቀት አገልግሎት ካህኑ እናንተ ልጆቻችሁን ክርስትና ለማስነሳት ይዛችሁ ስትመጡ ካህኑ ያንን አገልግሎት ሲፈጽም ሲባርክ ታያላችሁ። ያ ውሃ ግን ተለውጦ የሚሆነው ከጌታ ቀኝ ጎን የፈሰሰ ማየገቦ የሚሆነው ያን ሲሆን እኛ እናየው፣ ያን ሲሆን እኛ እንረዳው። ነገር ግን እንደሚሆን እናምናለን። ነፋስ ወደ ፈለገው ይነፍሳል። ወዴት እንደሚሄድ አታውቅም። መንፈሰ ረድኤት በአባቶቻችን በነቢያት ላይ ሲያድር አትመለከትም። ነገር ግን እነሱን ስራ ሲያሰራቸው ታያለህ። ሙት ሲያስነሱ መንፈሰ ረድኤት እንኳ ያደረባቸው እነ ነቢየ እግዚአብሔር እነ ቅዱስ ኤልያስ መንፈሰ ረድኤት አድሮባቸዋል። በእነሱ በኤልያስ ላይ ያደረው በኤልሳ ላይ ሲያድር አንተ አላየውም፣ ልትረዳው አትችልም። በሙሴ ላይ ያደረው መንፈስ በኢያሱ ላይ ሲያድር እንዴት በኢያሱ ላይ እንዳደረ ልትረዳ አትችልም። ነገር ግን ኢያሱን ስራ ሲያሰራው ፀሐይ ሲያስቆመው ታያለህ። ከእግዚአብሔር ጋር ሲያነጋግረው ታያለህ። የዮርዳኖስን ወንዝ ሲያስከፍለው ታያለህ። በሙሴ ላይ ያድረው ሙሴ ባሕረ ኤርትራን እንደከፈለ በኢያሱ ላይ ሲያድር አንተ አትመለከተው። ነገር ግን ኢያሱን ስራ ሲያሰራው ታያለህ። ከመንፈስ ቅዱስ የሚወለዱ ልደትም እንደዚሁ ነው። ሲወለዱ አታይም። ነገር ግን ከተወለዱ በኋላ ባገኙት የእግዚአብሔር ልጅነት ስራ ሲሰሩ ትመለከታለህ፣ ትረዳለህ። ከመንፈስ ቅዱስ የሚወለዱት ረቂቅ ልደት ነው። ምን ልደት ነው አልኳቸው? ረቂቅ ልደት ነው። በምንወለደው ረቂቅ ልደት ረቂቅ የሆነችውን የእግዚአብሔርን መንግሥት እንወርሳለን። እያንዳንዳችን የመጀመሪያው ልደት ከእናታችንና ከአባታችን ተወልደናል። ከአባታችን ዘር ተከፍሎ ከእናታችን ደግሞ ደም ተሰጥቶ እንወለዳለን።
በዛ ልደት የወላጆቻችን ልጆች እንባላለን። ከነሱ በመወለዳችን የነሱ የሥጋ ልጆቻቸው እንባላለን። ከዚህ ከመንፈስ ቅዱስ በጥምቀት በምንወለደው ልደት ደግሞ የእግዚአብሔር ልጆች እንባላለን። የማን ልጆች እንባላለን? የእግዚአብሔር ልጆች እንባላለን። የእግዚአብሔር ልጆች በምንባልበት ልደት ደግሞ የእግዚአብሔርን መንግስት እንወርሳለን። የማን መንግስት? የእግዚአብሔርን መንግስት። ይሄ ሁለተኛ ልደት የእግዚአብሔርን መንግስት የምንወርስበት ልደት ነው። ይህ ሁለተኛ ልደት ሕይወትነት ያለው ልደት ነው። ይህ የሁለተኛው ልደት የማንጠፋ የማንፈርስ የማንበሰብስ የምንሆንበት የእግዚአብሔር የመንግስቱ ዜጋዎች የምንሆንበት የመንግስተ ሰማያት ዜግነትን የምናገኝበት ልደት ነው። ይህንን ልደት ይሄ እዚህ ግቢ ያለን ሁላችንም በ40 እና በ80 ቀናችን ተወልደናል። ከዚህም የተነሳ እሱ ክርስቶስ ተብሎ እኛ ክርስቲያን ተብለናል። እሱ ወልድ ተብሎ እኛ ውሉድ የእሱ ልጆች ተብለናል። ክርስቲያኖች ተብለናል። ክርስቲያኖች የተባልነው በዚህ በሁለተኛ ልደታችን ነው። ታዲያ ይህን ልደታችንን ከእሱ ያገኘነው ልጅነት በኃጢአት እንዳናወድም ከእሱ እንዳንርቅ እስከ መጨረሻ እንድንጸና አምላካችን ልዑል እግዚአብሔር ሁላችንን ይርዳን። ለኒቆዲሞስ ይህንን ነገረው። ኒቆዲሞስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በመቅረቡ ያልተጠመቀ ልጅን እንደማይችል ለእያንዳንዳችን ሕያው የሆነውን የእግዚአብሔርን መንግስት የምንወርስበትን ለዘላለም መንግስት የምንዘጋጅበት ትምህርትን እንድንማር ምክንያት ሆኖናል። ኒቆዲሞስ ይህንን ከሰማ በኋላ ብዙ ቢረቅበትም ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛ በኋላ ኒቆዲሞስን እንዴት ይህንን አታውቅም? ስለ ምድራዊው ነገር ስለሚከናወነው ነገር ስነግርህ ካልተረዳ ስለ ሰማያዊ ነገር ብነግርህ እንዴት ትረዳለህ? አሁን ይሄ የሚፈጸምበት አገልግሎት አለው። እንዴት እንደምትወለዱ ነግሬሃለሁ፣ ምክንያት አለው። ስለ መንግስተ ሰማያት ብነግርህ እንዴት ታምናለህ? ይህንን ደግሞ የማታውቀው አንተ የአሕዛብ የአይሁድ መምህራቸው አይደለም እንዳለው ኒቆዲሞስን በዚህ መልኩ አስተማረው። ስለዚህ እያንዳንዳችን የእግዚአብሔርን መንግስት ለመውረስ የሰው ልጅ ሁሉ ሁለተኛ መወለድ አለበት። ዘይተወለደ ዳግመ ይክሌ ያለ መንግስተ እግዚአብሔር ሁለተኛ ያልተወለደ ያልተጠመቀ የእግዚአብሔርን መንግስት ሊወርስ አይችልምና ከጥምቀት ውጭ ያሉቱ ዝም ብሎ እግዚአብሔርን በስሙ ብቻ የሚጠሩቱ የእግዚአብሔርን መንግስት የሚወርሱ አይደሉምና ወደ እግዚአብሔር መንግስት መውረስ እንዲቀርቡ ሁለተኛ እንዲወለዱ አምላካችን ልዑል እግዚአብሔር ማስተዋሉን ያድላቸው። የዕለቱ ታሪክ ይሄ ነው። ምስጢሩ ይሄንን ይመስላል። ታዲያ ከኒቆዲሞስ እያንዳንዳችን የምንማረው ነገር ምንድን ነው? ኒቆዲሞስ ምሁር ነው ብለናል፣ አዋቂ ነው ብለናል፣ ባለጸጋ ነው ብለናል። አንደኛ ደረጃ ሀብቱ ከእግዚአብሔር ያላራቀው ብዙ የሚቀርብለት ውዳሴ ከእግዚአብሔር ያለየው ራስን ዝቅ ማድረግን ከኒቆዲሞስ እንማራለን። ምንም ራስን ዝቅ ማድረግን ትሕትናን ከኒቆዲሞስ እንማራለን። አዋቂ ነኝ ብሎ እውቀት ይበቃኛል ብሎ ወደ ኋላ ሳይሸሽ